እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ነው? ማንም በል። እሺ ኤልዳና እባላለሁ ከዱባይ። ኤልዳና ከዱባይ። እድሜሽ? እድሜ 27። 27። ልጅ አለሽ? አዎ ልጅ አለኝ። ወንድ ልጅ አንድ። ሃይማኖትሽ? ኦርቶዶክስ። ኦርቶዶክስ። ቁመትሽን ታውቂያለሽ? ሜትር ከ61። ሜትር ከ61። በጣም ጥሩ። ኤልዳና ከዱባይ፣ እድሜ 27፣ የኦርቶዶክስ ሃይማኖት ተከታይ፣ አንድ ልጅ አለሽ። ከየት ነው የምትፈልጊው? እኔ ከተገኘ ከሀገር ውስጥ ካልተገኘ ደግሞ ከዩሮፕ ከአሜሪካ ምናምን። ኦኬ፣ ከተገኘ ከሀገር ውስጥ ካልሆነ ደግሞ ከዩሮፕ ከአሜሪካን ቢሆን ይቻላል። እድሜው ከስንት እስከ ስንት? ከ32 እስከ 36 እስከ 38። ከ32 እስከ 38 የእድሜ ክልል ውስጥ የሚገኝ የኦርቶዶክስ ሃይማኖት ተከታይ የሆነ ልጅ ቢኖረው ደስ ይለኛል። በጣም ጥሩ። ልጅ ቢኖረው ችግር የለውም። ቁመቱ እና ሌላ ተጨማሪ መስፈርት የምትጨምሪው ካለ? ቁመቱ ከኔ በለጥ ያለ ማለትም ከ70 ምናምን ቢሆን ደስ ይለኛል። አቋሙ ያማረም ቢሆን ደስ ይለኛል። ግን ያኔ ሰው ማክበር የሚችል ትክክለኛ ሲሪየስ የሆነ ላይፍ የሚፈልግ ማለት እዚህ በብዛት ሊለፋደዱ ስለሚመጡ ፈጣሪውን የሚፈራ የሚያከብር። ሌላ ተጨማሪ መስፈርት የላሽም? የለኝም። በጣም ጥሩ። ኤልዳና ስራ ይኑረው ዳዲ፣ ስራ ይኑረው። ስራ ማስተዳደር መቻልማ ግድ ነው። ኤልዳና ትባላለች። እድሜዋ 27፣ የምትኖረው ዱባይ፣ የኦርቶዶክስ ሃይማኖት ተከታይ ስትሆን አንድ ወንድ ልጅ አላት። ቁመቷ ደግሞ ሜትር ከ61 ነው። ወደ ህይወቷ እንዲመጣ የምትፈልገው ወንድ ደግሞ እድሜው ከ32 እስከ 38 የእድሜ ክልል ውስጥ የሚገኝ ቢቻል አገር ቤት የሚኖር ካልሆነ ከሀገር ውጭም ቢሆን ችግር የለውም፣ አሜሪካ ወይም ኢሮፕም ቢሆን ችግር የለውም ብላለች። የኦርቶዶክስ ሃይማኖት ተከታይ የሆነ ስራ ያለው ማስተዳደር የሚችል ቢሆን እጅግ መልካም ነው። ልጅ ቢኖረው ችግር የለውም። መልካም። እሺ ዳንኤል ቪዲዮ አብራና እስኪ እህታችንን መተዋወቅ ይቻላል? ኧረ እሷ እያሰረች ነው። እሷ ምን በጣም እያሰበች ነው። እሷ እንዴት በጣም እያሰበች ነው? አልገባኝ። ኧረ ገና አልጋ ሳይደርስ ትመታለች። እሷን እየፈራሁ ነው። ኧረ ትመታኛለች በእናትህ። እሷ አችልም። ኧረ በእናትህ ተው ተው ተው። ጎበዝ የሆነ ሰው ብላለች እሷ። ኧረ ምችት በለ ጎበዝ ማለት እኔ ሲሪየስ አይደለሁም። በዚህ በጣም ተጫዋች ነኝ። ግን ይኸው እዚህ ጋር ሚዲያ ላይ ዝም ብሎ አይገለፈጥ ልቆፍተን ሲሉ እንጂ ብለሽ ትገለፍጫለሽ። ገለፍጥም ነገር ስትቆሳተር መከራ ምንድን ነው የምትለው? ሀሳብ አልገባኝም። ምን ገብቶች እንደሳች ራሱ አንቺ ቆይ ገና ይጣራል። አይ ፈርቼ ሞዴሎች ወደ እሷ ጋር እንትን አድርግና እሷን ፈርቼ ያለሁ እና ለምን ቁጥር ጽፈ ገባ ታዲያ ዳንኤል? ሌሎች አሉ የለም እዛ ውስጥ እኮ ማታ አሉ። ኧረ ተው ተው ተው፣ እንደዚህ ግን አትሁን እሺ። ወንድ ቆፍጠን ሲል እንጂ ትመታኛለች አይባልም። ታዲያ ተመልከት እሺ፣ የእሷ ፊዚካልና ሁኔታውን ተመልከት እንዴ እንደምትሆን። ኧረ የፈለገ ቢሆን ወንድ ልጅ እንደዚህ ሲል አያምርበትም። ገና በቪዲዮ ላይ እኮ ልትመታ እየመጣች እኮ ነው። ኦንጋር አንተ በተሄባ ኧረ ተው 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 ተው። ኮሽ ሲል አሁን ትንሽ ብትጣሉ ኮሽ ሲል አልጋ ስር ነው የምትገባው። እውነትን ነው አንተ። ሃይ የኔ እናት የኔ ጣፋጭ አውሽ የምር ያንቺን ሙሉ ነገር ማሟላ ብቻ ይበቃ። ማንም ሰው የለም። ምን አልከኝ? አልሰማችም? ጌቾይ ራሱ በቂ እኮ ነው። ሌላማ ያስገባት የማይጠበቅብን ምን አንቺ
እኔ ምንድን ከንፈርን ተቀብተህ ነው ማውራትም አስፈላጊ አይደለም። እኔ እና አንቺ በቃ ውዴ፣ ከንፈርን ተቀብተህ ከሆነ እንግዲህ ኔቸር ተፈጥሮ ምንም አልተቀባሁትም። አንቺን ሳይ ከንፈሬ ሁሉ በቃ ደግሞ እንቂቤ እንደጠጣ ጣባ አብለጨለጨብኛልሽ። ያውሩ ተዋቸው። የእሷ ራሱ ማን በነገራት። አይ እኔ ሴት ነኝ አንቺ። ኦኬ ሴት ነህ ማለቴ እኔ ወንድ ነኝ። አሁን ሰላም ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ነህ? ልስማት ነው እንደ ወደ ዘይድ አለ ይናት አንቺን እኮ ነው እስከዛ ድረስ ኧረ ዳዲ የልጅ ተመስጧል። ጉድ እኮ ነው ህይወት ላይፍ ነው። እግዚአብሔር ይመስገን ይመስገን ነው። በጣም አሪፍ ነው። አንተ ደህና ነህ? ቤተሰብ ሰላም ናቸው? የኔ እናት እና ሁላችንም ከአንቺ ሀሳብ ናፍቆት በስተቀር ምንም በቃ ዳዲ ኧረ የአንቺን ሳቅ እየፈለገን እሺ የት ነው የምትኖረው? መድኃኒዓለም የት ነው የምትኖረው? አዳማ። ኦኬ አዳማ። የሆነ ጊዜ ዳዲ ቤት ስትዳራ አይቻለሁ ልበል። ፈታት? ኧረ በስመ አብ እኔ ከማንም ጋር እንደዛ ህይወት ውስጥ ገብቼ አላውቅም። የመጀመሪያ ከአንቺ ጋር ያው ከንፈርህን ግን ማመልከቻ እየሰጡ ነው። እችንማ ባይሆን ዛሬ ይሳካል። የምር አስምጥ። ይኸው እኔ ዝም ኦኬ ስራ አለክ ውዴ? ኧረ እኔ ምን አስምጣለሁ? ስራ አለኝ። ሶስት ጋሪዎች አሉኝ። እሱን እያረፍን አብረን እንነዳለን በፈረቃ። ሶስት ጋሪዎች አሉ። 250 ብር ይከራያሉ። ጋሪ ከዛ የፈረስ ቀለብ አለ ከላዩ ላይ 300 ብር ውጭ አለ። የውሃ ምናምን ይከፈላል። ፈረስ ነው የሚበላው። ሁለቱን ጋሪ በስሜት አደረግልኛል። ኧረ ምን ችግር አለው? ግን አንዱ የአያቴ ማስታወሻ ነው። እንዴት አድርጌ እንደማደርግ ቅርስ ናቸው እንዴ? ወርሺ ነው። ኦኬ እሺ። አይ አሪፍ ነው። ልጅ አለክ? የለኝም። እኔ ልጅ አለኝ። እንደ ልጅ አምነህ ትቀበላለህ? እንደዛ እንኳን አልችልም። ዳዲ ድሮም ነግሬህ ነበረ። ሲጀመር አይኑ ራሱ ሰው ምን አላማረኝም ነበር። ለጋሩ ጊዜ ነው እንጂ አይንና ልጅ መቀበል ለምን አገናኘው? የግድ መቀበል አለብኝ? ትዳር እኮ ዝም ብለን ቀላል ነገር እኮ አይደለም። እኔ ናቸው ብቻ እኔ ፈልጌ ብቻ ስለተቀበልኩ አይደለም። ታዲያ እኔ ፈልገህ ታዲያ ልጅ የተጣላ ብዙ ነገሮች አሉት። እኔ በአይኔ ቀልድ አላውቅም። ይቅርታ። አይ በቃ ያለንን ግንኙነት እዚህ ጋር እናቆማለን። ምንም ማድረግ አልችልም። እኔ ቤተሰብ ይቆጣኛል እንደዛ እኮ ዳዲ ቤትም ይቆጡኛል። እንደዛ ነገር ማድረግ አልችልም። ቴንክ ዩ ሳይራስ ከከንፈር አልተመቸኝም ነበር ዳዲ። ሌላ ባልፈልግ። ኧረ ቆይ የጋሪዎቹ ነገርስ? ጋሪውን በስም አደርግልሻለሁ አለ አንዱ ደግሞ። የግድ በቃ እንደዛ ማድረግ አለብኝ ማለት ነው። ቆይ እንደ ልጇ ማቴሪያል ነው እንደዛ ያልተፈጠረውን ነገር እኔ ጋር የለውን ነገር እንዴት እንደዛ አለኝ ብዬ ቀባለ ይከብደኛል እኮ ልጇን መሸከም ቀላል ነው። ይከብደኛል። በልጅ ቀልድ አላውቅም። አይዞሽ ልብሽ አይሰበርም። ጠግነዋለን። ስማ አይደለም ትዳር ሊወጣለት ፎቶ ራሱ አውጣለት። እንደው ዝም ብዬ አይነ ውሃውን ሳይ ራሱ ምንም ነገር አውጣለት እንገር ብዬ ነው። ኧረ እባክሽ ፎቶ ልላክልሽ? በምን ልላክልሽ? በቫይበር ነው በዋትስአፕ ልላክልሽ? በቃ እንደው ዝም ብዬ ሳይክ እኔ ማለት ነው የጠበሳ ሙዱ ይመቸኛል ማለት ነው። አንደኛ ነው በቃ የኔ ቆንጆ፣ የኔ ጣፋጭ፣ የኔ ኬክ፣ የኔ አይስክሬም፣ የኔ ጋር ፊት ይልሻል።
ኧረ ጋሪ ልጅ አይፈልግም። ተጋቡ። የእናንተ ሁለታችሁን ከንፈራችሁ አንድ ነው። ዳንኤል አግባባቸው እስኪ አንተ እስኪ አግባባን አባም እንዴት እናርግ? እስኪ አግባባቸው እስኪ ከንፈራችሁ አንድ ነው። እሺ ሌላስ? ዘሴም በቃ ኖ ዲፍረንት ዘሴም ሽት ናቸው። ዘሴም ግራስ ተግባቡ። ምን ችግር አለ? እሷ ኢትዮጵያ ስላለ እኮ ነው የሚያረሽም። እሱ ነው እንጂ እምቢ አላት። እሷ እኮ ፈቅዳለች። እሱ ነው እምቢ ያለው ልጅ አለች ብሎ። እስኪ አስማማቸው። አይ እሷ አሁን ዱባይ ስላለች እሷ አዳማ ነው ያለው። ለዛ ነው እሷ ኢሮፕ ነው የፈለገችው። እሺ እና ስኮትላንድ ነው ያለው። እሷ ትክክለኛ ነች። እሷ ፈልጋለች። እሱ ነው ያልፈለገው ልጅ አላት ያለው። አይ ምስጋና ዳንኤል እኮ ለራሱ እያሰማመጠ ነው። እሱ ኢትዮጵያ ነው ይቅርብኝ፣ እኔ ስኮትላንድ ነኝ ይመችሻል በያለ እንኳን ሊያግባባ ጭራሽ እኮ ሊያበጣበት እኮ ነው የመጣው። ስለገባ እሱ እኮ አላያትም መስፈርቱ ነው። ኧረ አግቢ በእናትህ። ኢትዮጵያ ያሉትን ማን ያገባቸዋል? በእናትሽ ተግባቡ። እኔ አልወጣኝም ኢትዮጵያ ያለ እስኪ አንተ እስኪ እንይ እስኪ አንተ አሁን ታሟላለህ አታሟላም? ስንት ዓመት ወጥን ማለት ስንት ዓመት? ኧረ እኔን ትመተኛለሽ እባክህ። እኔ ፈርቻታለሁ። እሱ 35 ዓመቱ ነው ዳንኤል ነው ወይስ ጨመረ? I am 35 ያ 35 ዓመቱ ነው። እንትን ነው ኑሮ ነው እንደዚህ እንጂ አይደለ ዳንኤል? የምን ኑሮ? የስኮትላንድ ኑሮ ነው እንደዚህ ያደረገው እንጂ 35 ዓመቱ ነው እንዴ? አዎ አይ 35 እንኳን ይበልጣሉ እውነት ለመናገር። ኧረ ዳዲዬ 15ቱ ቀብድ ነው። ቆይ እስኪ እነሱ ያውሩ እስኪ። ቆይ እነሱ አሟላለሁ ብሎ ስለገባ እነሱ ያውሩ እስኪ፣ እኛ ዝም እንበል። ዳንኤልና ኤልዳና አውሩ እስኪ። ዳኒ ቆይ ስንት ዓመት ነው የምር ሲሪየስ? 33 ሳይ ኧረ ተው ሱሱ አይ እሷ ወንድ አልፈለገች። እያፈልጋች ነው ወይስ ወንድ ማትፈልግ? ቆይ ኖ አይ እና ምንድን ነው የምትፈልጊ? አይ እንዴ እሱ እኮ እኔን ይሉኛል እንዴ እንጂ ተወዳጅ እግዚአብሔር ራሷ ችግር አለባት። ጤነኛ ብላችሁ ነው ከባለቤት ያወቀ ምንድን ነው ባዳ ነው እንግዲህ። ያው 33 ነኝ አለ እንግዲህ ዳንኤል አይደለም ዳኒ። እሷ ወንድ አልፈለገችም እኮ ዝም በይ እየቀለደች እኮ ነው። ታዲያ ሳይፈልግ ነው እንደ የመጣው? ተው ጋሽ ዳንኤል ወንድማ ፈልጋ ነው የመጣችው። ኧረ ተው ዳንኤል ተው። እኔ ሴት ለሴት ወንድ ለወንድ እኮ አላገናኝም። ሞራል እኔ ምን ላድርግልሽ ታዲያ? እሺ ምን ላድርግ? እቺ ወንድ አትፈልጊም እያፈልጋች ነው። ታዲያ ሴት ነው እንደ የምፈልገው ሰው እየታው እንጂ እንዴ። ኧረ ወንድ ነው አትታረቂም። ጌች ምን ነበር ያለው? ንብረትስ ምን አለው? ዳኒ ምን አለው? አዎ ጌትነት 3 የውርስ ጋር ያለው ምን አለ ዳንኤል? ስለምን ንብረት ምን አለ? ንብረት በስም ምን አለ? ንብረት በስም ምን አለክ? ሚስት የቤት ጀት አለኝ። የቤት ጀት ሚስት ናቸው ወይስ ምንድን ነው? ጀት አለኝ ሚስት። ኧረ ጋሼ ግን ምንም አይመስልም። እሺ እንዴት እስካሁን ግን አላገባም? አሁን አንተ ማለት ጀመርሽ አይደል? እስካሁን አንቱ ስትቆይተሽ ጀቱ ሲመጣ አንተ ማለት ጀመርሽ። በጀት ነው ይዤ የምሄዳት እኮ እዛ ዱባይ እመጣለሁ። ችግር የለሽም። አይ እሷ እኮ ዱባይ አይደለችም ኢትዮጵያ ነች። ዱባይ ነው አለች። አይ ኢትዮጵያ ነች አለች። ኧረ አንዳችሁ ዘሉልኝና ለልብዬ እንትን ልበለ መዲ ቤዛዊት እና ኤፍ ምናምን ቪዲዮ አብሩሽ
እንትን አድርግ አይደለም ዳዲ ለዳኒ ማለት ነው። ዳዲ ሌላም ፈልግ አይደለም ስማ ዳኒ ለዳኒ ንግስት ልኝ ይሄኛው ላንቺ ነው የገባው። እሺ ይሄኛው ላንቺ ነው የገባው። ቆይ ይሄኛውን ቼክ እናደርገው እስቲ ነው እስቲ ገልብጠው ማለት ነው። እስኪ እንየው። እስኪ ሚውትን ክፈት እስኪ ወንድማችን። እሺ ይሄኛው ትንሽ ይሄኛው ብረት መዝጊያ ነው የሚሆንሽ። አዎ ሳቄን አልጨረስኩም እና ጨርስ። በመሀል ከሳኩ ይቅርታ እንግዲህ ችግር የለውም። ነገ እስኪ ተዋወቁ። ችግር የለውም ጨርስ። ተዋወቁ። አልጨረስኩም። ቆየው ከጨረስኩ ከል ጀምርልሽ። ዮሴፍ እባላለሁ። ሜትር ከ70 ነኝ። 70 ኪሎ ነኝ። የቀን ሰራተኛ ነኝ እና ሌላ ምን አለ? የምኖረው ግሪክ ነው። የቀን ሰራተኛ ግሪክ ውስጥ እንዴ? አዎ ምን ሆነ? ከባድ ነው አይደል? ሙቀቱ ምናምን ለምን አልጠቆርክም ነው? አረ በመድኃኒዓለም ተው ግዳዲ ተወጥቀ እንዴ! አይ ምን ማለትሽ ነው? የቀን ሰራተኛ ግሪክ ውስጥ እኮ ምን እንትን መስሎሽ ነው እንዴ? ግሪክ ምናምን አለ እንዳለ እኮ የቀን ሰራተኛ እኮ ነው። ግሪክም አሜሪካም ኢሮፕ የሚኖር ሰው እኮ የቀን ሰራተኛ እኮ ነው። ትቀልጃለሽ? የምሬ ነው። ኤኒዌይስ ስራው ከባድ ቢሆንም ኬሪየር አለኝ። ገብቶሻል? ገንዘብ እየሰራው ነው። የማንም ጥገኛ አይደለሁም እና ደግሞ ነገም የተሻለ ነገር ሰራለሁ ብዬ አስባለሁ። ከባድ ነው በእርግጥ ስራው። አረ በርታ ባል ነገር ደስ ስራ ነው። እድሜክ ስንት ነው? 31 ዓመቴ ነው። 31 ዓመት? ያ ኦኬ። አይ አሪፍ ነው። ልጅ የለህም? እስካሁን የለኝም። አይ ስንት ዓመት ነው? ስራ ልጅ 4 ዓመት ነው። 4 ዓመት። ቀጥይ ይቅርታ አቋረጥኩሽ። ዳዲ በዚህ አጋጣሚ እኔ ስራ ምንቅ አይነት ሴት አይደለሁም። በጣም ተጫዋች፣ በጣም ቀበጥ ነኝ። ከሰው ጋር መግባባት የምችል አይነት ሴት ነኝ እና ቅድም እንደዛ ስል ድንገት እና ከታች ያላችሁም እንዳትቀየም። ኦኬ ያ አይ አናንቃ አይመስለኝም። እውነቷን ነው። ግሪክ ላይ ትንሽ ሙቀት ስላለ ብዙ ሰው አማዞን ምናምን ዌርሃውስ ስራ ነው የሚሰራው እና ኮንስትራክሽን ላይ መስራቴ ሊገርማት ይችላል። ልክ ነች። ደግሞ እየቀለደች አይመስለኝም። አይ ስለማላውቅም ባይ ዘ ወይ ዌርሃውስም የቀን ስራ እኮ ነው በነገር ላይ ምናልባት እኔ ካንተ ባላውቅ። ልክ ነህ። ያ ጉልበት ስራ ነው። ዮሴፍ ግን ሪል ነው። ከእንቅልፌ የተነሳው ነው ፊቴ እንግዲህ አዝናለሁ። ችግር ሪል ነው የነገረሽ እና እንዲሁም እንደዚህ ግልጽ መናገሩ አሪፍ ነገር ነው። ምክንያቱም ውጭ የሚኖር ሰው አብዛኛው የቀን ስራ እየሰራ ያው ጀስት ስራ ላይ ምናምን ነው እንጂ የሚልሽ የሚሰራውን ስፔሲፊክ አይነግርሽም። እና በዚህ አጋጣሚ ለዛ ነው የደነገጥኩት። አሁን ሌሎች ነገሮች ሊያወሩና ከተግባባችሁ ደስ ይለናል ሁለታችሁ ብታወሩ። ኦኬ ዮሴፍ ምን ያህል ጊዜ ቆየክ እዛሽ? ምን ያህል ጊዜ ቆየክ? ይቅርታ አልቆየውም። ቆይቻለሁ። 7 ወር ሊሆነኝ ቆይታል። 7 እንደ ጓደኞቼ ቆይቻለሁ። ብዙ ጓደኞቼ አይቆዩም እና እንደዚህ እኔ ትንሽ ቆይቻለሁ። ይሄ ከሷ ጋር አይደለም። አንተ ሼባ ዝም አትልም? አንተ ሼባ ዝም አትልም? ዳንያ ዝም አትልም? እሱም በአንድ ቀን በጥፊ ነው የምትላት። እሱ ደግሞ ምስኪን ነው ልጁ። አይ ቆፍጠን ያለ ነው እሱ። እንደዚህ እንደ እርሶ ኮሽ ሲል አልጋ ስር አይገባም። ይሻላል፣ ቢያንስ ይሻላታል። ወይኔ ዛሬ ልገሉኝ ነው ጋይስ። ጥያቄዎች ካሉሽ ጠይቂኝና ማለት አንተ ሲሪየስ የማግባት እቅድ አለህ ወይ? አሁን ላይ ያኔ አሁን ከገባ ከዛ ሀገር 6 ወር ነው ያልከኝ አይደል? የምትቆይ ይመስለኛል ሳስበው። ማለት መስራት አለብኝ የምትልበት ታይም ስለሆነ የማግባት እቅድ አለህ ወይ? ማለት እኔ አሁን ለምሳሌ
አሁን ከትንሽ ጊዜ በኋላ ወደ ኢትዮጵያ እመለሳለሁ እና በዛ ሰዓት ነው መመለስ አልፈልግም። ገባክ? ሲሪየስ የሆነ ላይፍ ነው የምፈልገው። አንተ ደግሞ እርግጠኛ ነኝ አሁን የምትሰራበት ታይም ይመስለኛል። ሀሳብ አለክ ሲሪየስ የሆነ ነገር የወዳዲ ፊት ልጠይቅ ብዬ ቆንጆ ነው የጠየቅሽ። ማለት የማግባት ሀሳብ ባይኖረኝ እዚህ ባልመጣው ነበርና ሌላ ደግሞ ምንድነው የግድ ዛሬ ተዋወቅን ሰርግ ነገ ማድረግ አለብን ብዬ አላስብም። ገብቶሻል? እና ደግሞ ስራ ሰርቼ የሆነ ዛሬ ነገ ሰርቼ ማቆመው ነገር አይደለም። እድሜ ልኬን እሰራለሁ ከዚህ በኋላ እና አሁን 31 ዓመት ሆኖኛል። ከዚህ በኋላ 4 ዓመት 5 ዓመት መጠበቅ አልፈልግም። ልጅ አብሮኝ እንዲያድግ ፈልጋለሁ። የሆነ ነገር ነው አፎርድ ማለት እችላለሁ። አሁንም ትዳር ውስጥ ብገባ ገብቶሻል? ገንዘብ በቂ ገንዘብ እየሰራው ነው ኢትዮጵያ ውስጥ ላለ ህይወት ኦር ሌላም ቦታ ለሚሆን ህይወት። ምክንያቱም ጠንካራ ሰራተኛ ነኝ። ብቻ ዝግጁ ነኝ ብዬ ነው የማስበው ለትዳር። አልመለስም ስትይ አልገባኝም። ወዴት ነው የማትመለሹ? ማለት ወደዚህ አረብ ሀገር ነው ያለሁትና ያው አረብ ሀገር በሰዓት ሰርተህ የሚከፈለ ቦታ ላይ አይደለም ያለው። ገባ? ያው ጉልበትን በጣም ትጨርሳለህ። ስለዛ ብዙም እዚህ የመቆየት ፕላን የለኝም። ገባክ? ስለዚህ አሁን እንደተመለሽ በቃ ወደ ትዳር ውስጥ ገብተሽ አብረሽ መኖር ነው የምትፈልጊው ማለት ነው? ያ ነው እቅዴ። አዝናለሁ እንግዲህ እኔ አይደለሁም ማለት ነው እኮ። ለዛ ነው የጠየቅኩት። ማለት ገና ነኝ ስላልከኝ ያን ነገር እዛው አውርቼ እንትን ልበል ብዬ ነው። ገና አይደለሁም ፋይናንሻሊ ገና አይደለሁም ማለቴ ኢትዮጵያም እያለሁ ስራ ነበረ። ገብቶሻል? እዚህም አሁን ስራ ላይ ነኝ። ከኪሴ የማወጣው ነገር የለም። ከማገኘው ገንዘብ ነው ማጥፋው። ገብቶሻል? በፊትም ስቴብል ነበርኩ። አሁን ምንድነው ሀገር ቀየርኩ። አሁን እዛም ደግሞ እየሰራሁ ነው ያለሁት። ገብቶሻል? ከዚህ በኋላም እሰራለሁ፣ የተሻለ ኑሮ እኖራለሁ ብዬ አስባለሁ። አሁን ከምኖርበት ሁሌም አንድ እርምጃ ወደፊት እየሄድኩ ነው በህይወቴ፣ በፋይናንሻሊም በእውቀቴም በተለያየ ነገርና ግን ቆንጆ ነሽ ምናምን የተሻለ ሰው እንደምታገኝ ተስፋ አደርጋለሁ። ወይኔ ይቅርታ አንቺ በጣም እንኳንም የሆነ ነገር ላይ አልደረሰን ዘመድ ነው አንቺ። እግዚአብሔር ሲያተርፍልኝ ተመሳስላችሁ ዘመድ ነን። ጋሪውን እግዚአብሔር ሲያተርፍልኝ ወዲያው ተመለሱ። የእሷ እናትና እሺ የእኔ አክስት እህታማቾች ናቸው። በዚህ አጋጣሚ ማለት ነው በእውነት ዘመድ ሆነን ቁጭ የኔ እናት የኔ አባት ዳኒ በእውነት ተባረክ አንተ። ከንፈራችን ሁለታችን ግብዳ በቃ ከንፈራቸው እኮ አንድ አይነት ነው አለ ዳኒ። የእውነት እኮ ዘመድ ልትሆን ትችላላችሁ። ይህ ሰው እየወዳረ ነው። ከንፈራቸው ተመሳሳይ ያለ እኔ አላውቅም። ይመርመርልናል። ይመርመር ተመርመሩ። የምልሽ ግን ማማ እና እስኪ አንገትሽ ምን ነው የተለመለመ ባህር ዛፍ መሰለ። ማን ነው ያጣለማኝ? አረ ተናግረህ ልትወርድ ፈለክ ጌቹ ይሻላል አይደለም? የት ነው ያለው? እዚህ ነኝ እያለሽ ነው። እሺ ቀጥሉ። እሺ ተዋውቁ። እሺ ገርቁ ከየት ነው? ከደቡብ አፍሪካ። ወይ በጌታስ ወይ ይቅርብኝ። ምን ነው ከደቡብ አፍሪካ ይቅርብሽ? ምን እያየሽ ነው? ዝቅ ያድርገው ነው ወይስ ምንድን ነው? አልገባኝም። ምንድን ነው ነገሩ? አስተያየትሽ ያስፈራል እንዴ? ደረት ተመችቶኝ ልበላችሁ። ጭራሽ ዝቅ ያደርገዋል። ኧረ ተው ወንድሜ ተው። የትኛው ተናግሬ ነው። ይህ አስተማማኝ ነው።
ስሚ ተናግሬ ነበር። ራቁት ሄደያቸዋለሁ ዝቅ እንዳላረገው ትላለህ። ወይኔ ጌታ ተመቸኝ። እሺ እስኪ የኤም ነኝን መስፈርት ደግሞ ስለዚህ ይሆናል አይሆንም? ለማንኛውም በቃ እሷን አውጣ። በቃ ኤም ነኝ የሚለውን ሌላ ጊዜ ይመጣል።